ማርያምን አሁን ብዙ አሉ ስም አልጠቅስልሽም እዚህ የተሰሩ ሰርጀሪ እዚህ ጡታቸውን ቂጣቸውን ምናምን ከዛ በኋላ ጂም ጀምረው ጂም እንደሚሰሩ አክተር መብታቸው ነው እነሱ ከተመቻቸው እንደፈለጉ መብታቸው ነው ብዬ ማስብ ነው ገባሽ ምን አገባኝ ነው አረኔ እየተወጋው ነው ጥሩ ተወጎ ማሮቼ እንዴ ደግሞ በነገር ቤታቱ ወጓለችም ብለው ስቢ አቶ ቤታና ቀጦት ወጓሉን ብለው ደግሞ እንዳይመጡብን ገንዘብ አውጥተውበት ራሳቸው ላይ እንዴ አማክረው እንደው ብለሽ ደግሞ ተጨቅጨቀው ደግሞ ይውልሽ አሁን እንትናን ካየሽው ፍጥነቱን አላየሽውም ይሄ ነፍሱን ይማረውና ማለት ነው ዘፋኙ አየሻ ለውጡን እንዴት እንደምታይቱ ባንዱ ነው ለውጥ እንዴት ድሮፕ እንዳደረገ ሙሽሽ ነው ያለው አይደለ ግን ምንድነው አፈጥ ይመስለኛል የሱ አሁን እሱ በደንብ መታየት አለበት የህክምና ባለሙያዎች አሁን ኢትዮጵያ ውስጥ በደንብ ቼክ መደረግ አለበት አሁን ብዙዎቹ ገብቷል አሉ የአገር ነው የገባው ያልተወጋ ሰው የለም እንትኑ መርፌው በቃ በጣም ነው የገባው ኢትዮጵያ ውስጥ ማለት ነውና በአንዴ ነው እንትን የምትይው ግን አሁን ይመስለኛል ልክ ለውጡን ሳይው በቃ ዝም ብሎ እየተወጉ ይመስለኛል ለሱ እየተወጉ መቀመጥ ዝም ብሎ በቃ አለ አይደለ በቃ ይወጋል መርፌው ያከሳኛል በቃ ያከሳል ብለው አይምሯቸውን በዛ አስበውት መሰለኝ አይደል ጋይስ የሱ እኮ ለውጡ አንቺ እኔ ያየሁት እኮ ነፍሱን ይማረው ካረፈ በኋላ ሚዛን ላይ ቆሞ እያሳያለውን እኮ ነው ያየሁት ቪዲዮ ድንግጥ ለውጡ ኦቨርዶዝ ይመስለኛል አው ለምን መሰለሽ ሲሰጡሽ ማለት ነው ዶዝ አላቸው ዝም ብሎ አይሰጡሽም አሁን ለምሳሌ እኔ መጀመሪያ ሲሰጡኝ 5 ናት ዶዞ 5 ከዛ ቀስ ያለ በኔክስት ዊክ ደግሞ ቀስ ያለ መጨመር ፈልጋለሁ ስትያቸው ራስሽ ማለት ነው መጨመር ፈልጋለሁ 10 ያረጉታል 15 30 እየጨመረ ነው የሚለው ገባሽ ዶዙ ማለት ከዛ ይመስለኛል እሱን ኦቨርዶዝ ላይክ በጣም ኦቨር ዶዙና አውቁትም ያስፈራል 0.5 የኔ ማለት ነው እስከ 25 ምናምን አይ ቲንክ ይጃለው ኢትዮጵያ ደግሞ መጠኑ ካላወቁትስ እንዴ በጣም ያስፈራል እኮ ግን ይሄ የሚሆነው በጣም አሩን ይልሽ የጤናም ችግር ካለበት በፊት እሱ መታየት አለበት ገባሽ ዝም ብሎ መወጋት አለም ለምሳሌ ይነግሩሻል ይሄ መድኃኒት እኮ የመጣው ለስኳር በሽተኞች እኮ ነው የስኳር በሽተኞች እኮ ነው ለነሱ እኮ ነው ገባሽ ይሄ መድኃኒት የተሰራው ማለት ነው እዛ አንድ ቁጥር ላይ ነው ምናምን በሆነ ነገር አውቀው ሰውነት እንደሚያከሳ ምናምን ከዛ ትልልቅ እንትኖች መጠቀም የጀመሩት ምናምን ማለት ነው ከዛ በኋላ በቃ በጣም እንትን ላይ ገነነ እና ላይ ማወቅ አለብሽ የጤናሽን እንትን ተረዳሽኝ አይደለ ጤናሽ የተጓደለ ከሆነ ላይክ መወጋት የለብሽም ስለዚህ ምን ጤነኛ ከሆናችሁ ብቻ ነው ልትወጉ የምትችሉት አዎ በማለት ሆነ በቃ ቼክ አፕ መደረግ አለብሽ ካልሆነ ከሰውነትሽ ጋር መጥፎ ነው ማርያምን ለዛ ነው ቶሎ ለሞት የሚዳረጉት ምናምን እነሱን ሁሉንም አይተው መመርመር አለባቸው ከዛ ዶዙን በስርዓት ምናምን ነው በቃ ያየሽ ከዛ በቃ ምግብሽን ፕሮቲን ምናምን ብዙ አብዝተሽ መብላት ምግብ ይዘጋሻል በነገራችን ላይ ዝግት ያደርግሻል ግን ቢያንስ በቀን 2 ዘጋኝ ብለሽ ሳይሆን በቀን 2 ታገለሽ መብላት ከዛ ደግሞ በቃ ዋክ ማድረግ ለ30 ደቂቃ ምናምን ከዛ ብረት ማንሳት ነው የሚሉትኝ ብረት አንሺ ይሉሻል እሱ እኮ ቆዳሽ እንዳይንዘላዘላ ያው አጥንት ይሄ መስል እንትን ያመጣል አጥንትሽ ይላል እሱን ካረክሽ በቃ ለውጡን ታየዋለሽ የተንዘላዘለ ከዛ ልክ ሜንቴን ማለት አሁን እንዴት ነው ልክ እሱን ካከሳሽ በኋላ ቀስ ብለሽ ቀስ በቃ ታቆሚዋለሽ ከዛ ወደ ራስሽ ተመልሰሽ በራስሽ ማስተካከል ነው በጣም ይዘጋል ግን ጨጓራ ያማለ ምግብ ይዘጋል ግን ጨጓራ ያማለ እንደሰው ነው እኮ አልኩሽ እኔ አሁን ከጠየቅሽኝ ምን ያረግሽ ነበር በዛ ሳምንት ከሆነ ራሴን ያመኝ ነበር ራስ ምታት አየሽ እየሰው ይለያያል ሳይድ ኢፌክቱ ራስ ምታት ሁሉም የራሱ እንትን አለው ማለት ነው አንዳንዱ ምንም የማያመው አለ እንትን ተከልክሏል መሰለኝ ኦዞምፒክ ተከልክሏል መሰለኝ አሁን በጣም ታዋቂ የተወጉ ልጆች አሉ እዚህ ይሄው እኔም ጨጓራዬን ምናምን ይላሉ የተወጋጉ አሉ ማማ ይኸውልሽ
አይናገሩም እንጂ እኮ ይልሽ ሀበሻ ቂጦ መዶሻ እኛ ሀበሾች ይልሽ እኛ ቂጦ መዶሾች እግዚአብሔር ነው የምልሽ ሰርጀሪ ተሰርቷል፣ ተቆርጧል፣ ተፈልጠዋል፣ ተወቅተዋል። ግን የኛን አፍ ስለማይችሉት አይናገሩም። ተረዳሽ? መዓት ሰው ነው ገብርኤልን ይልሽቀጮ መዓት ሰው ነው የተወጋው አልኩሽ። መዓት ሰው ከንፈሩን ተሰርቶ አይቻለሁ። መዓት አይናገርም። ጥርሱን የተረገዳል የተሰራ መዓት ሰው ምናምኑን ተሰራርቷል እኮ ግን አይፈልጉም። ተረዳሽኝ አይደል? አይፈልጉም። በቃ ለምን ጀጅ ነው የሚያደርግሽ ህዝቡ። አሁን አንዷ መታ ማለት ነው ዋው ጡቴን ተሰራው ብትል ማለት ነው አስቢ። በቃ በሱ ነው ዘላለም በሱ ነው በቃ አታክ የሚያደርጓት። የኔ ጡት ናቹራል ያንቺ የተሰራ ፕላስቲክ ምናምን እያሉ ነው የሚሰድቡሽኝ። እዚህ ሀገር ግን ቀለል አድርገው ሲሰሩ ስሚ ሁሉም እንትናቸው ነው ያሉ ከቨር ሲያደርጉ ምናምንም ሁሉን ነገር ያሳዩሻል። ሆስፒታል ሲሄዱ እንዴት እንደሚሰሩ ምን እንደሚሰሩ ምናምን ማንም ጀጅ የሚያደርግ ወይ ነው ሲያምር ስንት ሲ ነው ምንድነው የሚሉት እዚህ ሀገር ከሆንሽ ማለት ስንት ሲ ነው ምንድነው ስንት ነው ደብል ነው ምንድነው ያደርገው የሰራሽ ይሉሻል ጡትሽን እዚህ ኢትዮጵያ ሁሉም በግልጽ ነው የሚያወራው። አረ በግልጽ ማርያምን ታሚ ቢቢኤልን ያደረኩትኝ ኦኬ ምናምን ታሚታ በቃ ይነግሩሻል ቀለል አድርገው ማለት ነው። እንዴት ነው ሪከቨር የሚደረገው ምናምን በደንብ ያስረዱሻል። የሚያሳዝነው ግን አሁን አንድ ነገር ሀበሻ ይጠይቅሽና ላይክ ፊትሽ እንዴት ነው ጥርት ያለው ለምንድነው ፀጉርሽ ምናምን ብለሽ ኦኬ ብለሽ ዲቴል ስትናገሪ አይ የምትደብቂው ነገር አለ ምናምን ይልሻል። አምታኝቶቹ ሰፍ ብለሽ ተናግረሽ ያረክሽ ነው ለካ ይልሻል። ደግሞ ራሱ እኮ ሊያረገው ጠይቆሻል። ጠይቆ ደስ ብለሽ ለመርዳት ስትናገሪ አይ የደበቅሽው ነገር አለ አይሰራም። ምክንያቱም እነሱ የሚፈልጉት በአንድ ቀን ሁሉ ነገር እንዲሰራላቸው ነው በቃ የሚፈልጉት። በቃ እሰሚ እሱ ብቻ ነው እኔ የሚያስቀኝ ሀበሻ ባህሪ ማለት ነው። ይመጣና አሁን አንቺ እየተቀባሽ ከሆነ ይሄንን እኮ በአንድ ብር እኮ ይሸጣል ምናምን እዚህ ዶላር ትሪ ላይ ምናምን ይገኛል ይልሻል። አንቺ ተናደሽ ማለት ነው ማ ቼክ አድርገዋ ምንድነው እንዴ ብለሽ ታሳየዋለሽ። አጽ ይሄንን እስኪ ቼክ አድርገው ተመልከቷ ብራንዱን ብለን ምናምን ብለሽ ታዲያ ስክሪንሻት ላጥ ያደርግና ማለት ነው ለራሱ ግዝት ያደርጋል። አንቺ እኮ ከኮመንት እኮ እየረገጠሽ ነው እንዴ አሳይኝ እንደዚህ አሁን ክፍት ብለው ውስጣቸውን ገባሽ አይደል? እስኪ ወይኔ ሲያምር ፋውንዴሽንሽ ምን ተጠቀምሽ ቁጥሩ ስንት ነው ምናምን አሳይን አይሉሽም። ሙልጭ አድርገው ሰድበውሽ ነው። ከዛ አንቺ እንዴማ ምርጥ ነው ማንንም ጠይቁ ብለሽ ስታሳይ ስክሪንሻት አድርገው ሄዶ ገዝተውት ይመጣል። በስድብ ነው በቃ እኛ ጋር በስድብ ነው እንትን የሚልሽ ለምን እንደሆነ አላውቅም። በቃ ለምን እንደዛ ሰው ሁሉ ነው በቃ በጣም አለ እኛ ጋር በጣም ማርያምን እንዲያው ሁሉም ማርያምን ኢትዮጵያ ውስጥ ያልተወጋ አልኩሽ ያልተሰራ ቀጮ ማትገምጪው ያልተሰራ ያልተወጋ ያለ ምን እንጃ ሀበሻ ያላደረገው ታሪክ የለም። ግን እርስ በርስ ስለምንተነካከስ ነው እንዴ ከባድ ኢንጀክሽን እና ስሚ እንትን ማቆ ኦፕሬሽን ማቆ ሰው ኦፕሬሽን ያደረገና ኢንጀክሽን ይተወጋ ልዩነቱን ማቆ ሰዎች ጋር ነው ኩም ትጣዩ እኮ ማሪ መርፌ ሰርጀሪ ነው የሚልሽ ማህበረሰብ ጋር እንዴት ነው የምትስማሚው ማሪ? ከነዚህ ማህበረሰብ ማርያም በጣም ከባድ ነው። ሀበሻ በጣም ያስፈራል። ራሱ ስለ ግል ህይወትሽ ጠይቆሽ ላይክ ስራሽ ምንድነው ምናምን ብሎ ላይክ ኦኬ ምናልባት ለሱ ከጠቀመው ብለሽ ስትናገሪ አይ ካዝኔ እኮ እንደዚህ ምናምን ፍሬንድ እንደዚህ ይሄ እኮ ምንም አይደለም ወይም ላይክ በቃ የሆነ ነገር ይገባሉ እና ደንግጬ እኔ ዝም እላለሁ። አም ላይክ ኦ ማይ ጋድ የት ነው የምትሄዱት? አርባ የሆነ ነገር ጠይቀውሽኝ እንትን ይሉሻል ማርያምን። ያ እኔ አሁን ፀጉሩ ካማረ አማረ ነው የምለው። የሆነ ሰው ላይ ካየሁት ያምራል። አሁን ባለፈው እንትና በጣም የሚያምር ፀጉር አድርጋ ነበር ቤቲ ማለት ነው። ቤቲና ውሻት ቤቲ ግርማ ነጭ ፀጉር ወደድኩት። በቃ እኔ ፀጉር ሲያምር በቃ ፈልገዋለሁ። የት ነው ደውይልኝ የገዛሽበትን ቦታ ላኪልኝ አልኳት። ወደድኩት። አይሽ እንደዚህ ነው ቀጥታ የምትጠይቀው እንጂ ማለት ኧረ በስመ አብ ምንድነው ቡቱቱ የለበሽው ርካይ ፀጉሬን ቡቱቱ ቤት ወልዊበት ይሉሻል። አውቀው እኮ ነው ቤት ወልዊበት ይሉሻል። ከዛ አይሄን እኮ አንቺ $1000 ወይ $500 ነው የገዛሽው ዊጉን ማለት ነው ማ ይሄንንማ እንዲሁ ዋጋ ነው የገዛሁት እዚህ ቦታ ምናምን ብለሽ ስታሳይ ዳጣርጋ አይ እኔ አሁን የተማርኩት ምን መሰለሽ ላይክ በቃ ሲጀመር በጣም ወደ ታች አውርጄው ነው የምናገር ለራሴ አናንቂ ምናምን። ምክንያቱም እንደዛ ወደ ታች እንትን ካልሽ አይዞሽ ምናምን ይላሉ። ግን የእውነቱን ትክክለኛ ከተናገርሽ ወደ ታች ላይ አውርድሽ ስለሚችሉ እዛው ታች ወርደሽ መገኘት በቃ ለቦርጭ ምከሩን
በመርፌውም ከሆነ ቦርጭሽ ከሳር ቂጥሽ ይጠፋል። መርፌውን ልንገርሽ የሚያደርግሽን ቂጥሽ ይጠፋል፣ ቦርጭሽ ይጠፋል። ጡትሽ ሙጥጥ ብላ እንዲህ ሙሽሽ ብላ ትንዘለዘላለች፣ ትንሽዬ ትሆናለች። ተወጊ። አይ አልችልም ካልሽ ደግሞ ሰርጀሪ ተሰሪ፣ ታሚታክ ተሰሪ። ምንድነው ይሄ ደግሞ የሚሉት? ምንድነው በእግዚአብሔር ረሳሁትኝ። ላይፖ ምናምን የሚሉት አለ። ተሰሪ። አይ እኔ እፈራለሁኝ፣ ህይወቴን እሰጋለሁ፣ መቆራረጥ መመጣጠጥ እፈራለሁ ካልሽ ደግሞ ጂሚ ምግብሽን አስተካክለሽ ሁሌ ጂም የሆድ ስሪ፣ ስፖርት አለቀ። ከዚህ ውጭ ምንም የሰው ልጅ ሊከዛ አይችልም። ማሬ ከሶስት ውጭ ነው የምትከሺው። ስፖርት ትቆያለሽ ለምክሳት አይደል? ኧረ ችግር በእምነት የአባቴ ሙት ውሸት ነው። ልጅ ለመውለድ ውሸት ነው። እኔ ወደፊት ወልጄ አሳይሻለሁ። ውሸት ነው እናት አለ። አሁን ባላት ዝምት ያለ ጽዮንዬ ወደፊት አስደምምሻለሁ። መርፌ ተወጋ ሰው ልጅ አይወልድም ካሉ ማለት እኔ ወልጄ አሳይሻለሁ። ማሪ ውሸት ነው። አክቹሊ እንደሰማሁት ከሆነ ፋሚሊ ሜምበር ሜዲካል እንትን ላይ ነው ያሉት እና ለጤና እንዳውም ጥሩ ነው። አስቲዮፖሮሲስ ምናምን ይሄ ያጥንት እንትን ላለባቸው ለወደፊት ጥሩ ነው። ግን ዩ ሃቭ ቱ ወርክ አውት ስፖርት ምናምን በቃ መስራት አለብሽ። ዝም ብለሽ እየበላሽ እየተወጋሽ አልጋ ላይ መዘብዘፍ የለብሽም ነው። ገባሽ? ይሄ ትልቅ ስህተት ነው። ሰዎች ነው ዝም ብለሽ ተወጊ ማለት የለብሽም። ግን ሳይድ ኢፌክቱንም አብረሽ መናገር፣ ምን ማድረግ እንዳለባቸውም አብረሽ መናገር ነው ያለብሽ። ተረዳሽኝ አይደለ? እንደዚህ አይነት ነገር ግን በደንብ አውሪበት ቤታዬ። አሁን ይሰማሉ። እኔንም ማተዝ መርፌቱ ነግራቸው ብሎ ማሬ ለምን ሲወጉ ነው ሳይወጉ አድሩ? ጦታ ሰሽት ነግረሻቸው አይደል እንዴ? ሰርጀሪ 80 ጊዜ እኔ እኮ እነሱ እንዲጠቀሙልሽ እነሱ እንዲጠቀሙ በእኔ ቤት ማለት ነው ስናገር ቤታ በምን ከሳሽ ምናምን እኮ ቢሉ ማለት ነው። እኔ ፋራ አይደለሁም እኮ አርቲስቶች ምናምን ምን እንደሚያደርጉ ኢትዮጵያ ምናምን አውቃለሁ ምን እንደሚሰሩ ገባሽ? ቶሎ ብዬ ጂም ቪዲዮ እየለቀቁ ቀን ከማታ እኔ መጀመሪያ ሲጀምር በመርፌ አይደለም የጀመርኩትኝ። ብዙ ኪቶ ዳይት የምትካወቅሽ በፊቱ ማለት ነው። ኪቶ ዳይት፣ ካርኒቨር ዳይት ብዙ ዳይት ሞክሬያለሁ። ዝም ብዬ አይደለም ገባሽ? ከዛ ነው መጨረሻ ላይ ትንሽ ሰውነት የለውጥ ሳይ ለምን አንዲት አበሻ ጀርመን ሀገር የምትኖር ማለት ነው እንትን ትላለች። ይህ መርፌ ምናምን እንዲበሉት ያየሁትኝ 2 ዓመት ነው። ይሄንን ምልሽ ይህ መርፌ ልጀምረው ነው ግን ጀርመን ሀገር ውስጥ በጣም ውድ ነው ቶሎ አይመጣም ምናምን ያለች ታወራለች። እንዴ ይሄ ነገር ምንድን ነው ብዬ አንድ ቀን ላይ ብላ ያወራሁትኝ። ለዛውም የድሮ ቤቴ ያለው ነው። ይሄን መርፌማ ወጓሉ። ሲፈልጉ ይጠቀሙ፣ ሳይፈልጉ አይጠቀሙ። ምን አባታቸው አገባኝ። ሲፈልጉ ቂጣቸው ለምን አገጫቸው ላይ አይመጣም ተቃቅፎ? ምን አባታቸው አገባኝ። እኔ ቀጮ ቦርጫ ለምን አጥቶ አይገላት? ምን አገባኝ እንዴ? ልክ ነሽ። ቦርጫ ለምን አፍኖ አይገላትም? አንድ ጊዜ ከንፈሯን የሆነ አንድ ሊፕ ላምፐር ነው ምናምን የሚሉት አላ የከንፈር ማሳበጫ እሱን ማለት ነው እንትን ተወጋች አሉ። ተወጋች የታለ የተወጋው ከንፈር ታዲያ ገባሽ? ላይ ራስሽ እንትን ብለሽ አሳይሹና ለማ ተጠቀሙ ብዬ ነው። ከንፈራችሁ ትንሽ ሆነ ሰው ይበጥላቸው ብዬ ነው። እኔ ምን ላድርግ ታዲያ? እኔ የሆነ ነገር ካየው እኔ አሁን እዚህ ሀገር ማለት ነው ይሁን ያየሁትን ነገር ሁሉ መሞከር እወዳለሁ። በነገርሽ ላይ እንዲያልፈኝ አልፈልግም። ምንም ነገር አለውን ከዚህ ስወጣ ያበሻን አሉባልታ ብዙ አላይም። መጨረሻ ላይቭ ላይ ልገባ ለወሬ አለ አይደለ? ሪከርደሮች ጋር ሄጄ ሰርች አድርጌ ያለው ለወሬ ምናምን ላይቭ ላይ ለመግባት። ከዛ ውጭ ግን የዚህ ነገሮች ምናምን ነው ቁጭ ብዬ የማየው ምን እንትን እንደሚሉ ማለት ነው። የፊት ምናምን ስኪን ኬር የሚያደርጉ የፀጉርናን አያለው ምን እንደሚያስፈልግ ምናምን ነገር ማለት ነው። እና ይሄን ተጠቀሙ ቶጋስ ታመጣች አሉ። እሱንም ያው አቆምኩላቸው። ከንፈሬን ወደ ድሮ መለስ ተመለሰ። ግን አንድ ጥሩ ነገር አሁን የማደርገውን ልንገራችሁ። እንትን የፊት ማለት ነው ትሬትኖይን ይሄ ናይሲናማይድ ምናምን የሚባሉ የፊት ፊቴን የቻይናዎችን ፊት ነው ያስመሰለው። ቅላት ምናምን አይደለም፣ ላይክ ምንም ነገር የሌለበት እና ጠንካራ ቆዳሽን ያደርገዋል። የፊትሽን ቆዳ አንድ ወር ሆነ። የቻይኖቹን ነው ኤዥያ ኖ አክቹዋሊ እንትን ኦርዲናሪም ማግኘት ትችያለሽ። ናይሲናማይድ ምናምን $15 ምናምን ከኦርዲናሪ። ቫይታሚን ሲ ሲረሙ ስኪን ሱሪኮል የሚባለው እሱ ትንሽ ውድ ነው። ትሬትኖይን ዶክተር ነው የሚያዝልሽ እና ቆዳሽን ነው ላይክ እንትን የሚያጠነክረው የፊትሽን ቆዳ
አይ ቆዳ ያጠነክራል ብለሽ ነግረሽ አስወጥረሽ ነው እንደ ቆዳ እንደዚህ የተሰበሰበባቸው ሰዎች በቃ ክሊር ያደርግልሽና ላይክ በጣም ሄልቲ ቆዳ ላይክ ውሃ የጠጣ አትክልት ነው የምትመስለው። በጣም ብታይ ላይክ ደነገጥኩ። ይሄ የውሸት ነው ወይስ ማይ ሚረር ሃዝ ፊልተር ነገር አለው ምናምን ነገር ብታይ በጣም ጥሩ እንትን ነው። ግን ትዕግስተኛ መሆን አለብሽ። የፀሐይ መከላከያ መቀባት አለብሽ ግዴታ። ኦኬ ሳንስክሪን ምናምን የተቀባሽ